ሰበር መረጃን እነሆኝ በኢትዮጵያ 704.4 ቢሊዮን ብር መሰብሰቡ ተሰማ። እንደዚህ አይነት ትኩስና አዳዲስ መረጃዎች ሁሌም እንዲደርሳችሁ ይህንን ቤት ፎሎ አድርጉ፣ ሼር፣ ላይክ ማድረግ እንዳይረሳ። የኢትዮጵያ 704.4 ቢሊዮን ብር መሰብሰብ ታሪካዊ ግስጋሴ። ኢትዮጵያ ባለፉት 6 ወራት ብቻ ከ704.4 ቢሊዮን ብር በላይ ገቢ በማሰባሰብ አዲስ ክብረ ወሰን አስመዝግባለች። ይህ ውጤት መንግስት የጀመረው የኢኮኖሚ ሪፎርም ፍሬ እያፈራ መሆኑ ማሳያ ነው። በግማሽ ዓመት ለማሰባሰብ የታቀደው 640.4 ቢሊዮን ብር ቢሆንም አፈጻጸም ላይ ግን 704.4 ቢሊዮን ብር በመድረስ የዕቅዱን 110 ማሳካት ተችሏል። ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ63.7 ቢሊዮን ብር ብልጫ አለው። የገቢ ምንጮቹ ከሀገር ውስጥ ታክሲ 362.4 ቢሊዮን ብር፣ ከውጭ ንግድ ቀረጥና ታክስ 340.9 ቢሊዮን ብር እንደ መንግስት ኮሚኒኬሽን አገልግሎት መረጃ። ለዚህ ታሪካዊ ውጤትና ክብረ ወሰን መገኘት በቁልፍነት የሚጠቀሰው የተቀናጀ አሰራርና ሀገራዊ የኢኮኖሚ ሪፎርም ስራዎች ናቸው። ይህም ኢትዮጵያ የውስጥ አቅሟን በማጎልበት ረገድ ትልቅ አምራች ኃይል እንዳላት የሚያሳይ ነው። ሼር አድርጉት መረጃ። ሰበር መረጃን እነሆኝ የ17 ብሔር ብሔረሰቦች ባህላዊ ሙዚቃን ከዘመናዊ ሙዚቃ ጋር ያዋሃደ አዲስ የሙዚቃ አልበም ገበያ ላይ እነሆኝ። ለቤቱ አዲስ ከሆናችሁ የሲደመር ምልክቷን እየነካችሁ ፎሎ አድርጉ፣ ሼር ይደረግ፣ ላይክ ይደረግ። ልጅ ተመስገን የሙዚቃ አልበም ሊለቅ ነው። ታዋቂው ኮሪዮግራፈር የዳንስ ባለሙያ ልጅ ተመስገን ኢቲዲኤም ቢትስ የተሰኘ በአይነቱ የተለየና የመጀመሪያ የሆነ የሙዚቃ አልበም አጠናቆ ለሙዚቃ አድማጭ ሊያደርስ መሆኑ ተነገረ። ኢቲዲኤም ቢትስ የሙዚቃ አልበም አዲስ የሙዚቃ ዘውግን የያዘና የኢትዮጵያን የተለያዩ ባህላዊ ሙዚቃዎችን ከዘመናዊ ሙዚቃ ጋር በማዋሃድ የተሰራ ሲሆን የ17 ብሔር ብሔረሰቦችን ባህላዊ ሙዚቃዎች ከዘመናዊ ሙዚቃዎች ጋር ተዋህዶበታል። 13 ትረኮችን የያዘ 2 የሙዚቃ ቪዲዮዎች የተሰሩለት ይህ አልበም የኢትዮጵያን ባህላዊ ሙዚቃ ዘውጎች ለዓለም አቀፍ የሙዚቃ ኢንዱስትሪ ለማስተዋወቅ ታስቦ የተሰራ ሲሆን የእያንዳንዱ ሙዚቃ ይዘትም የባህል ውክልና የያዘ ነው። ይህ በአይነቱ ለየት ያለ የሙዚቃ አልበም የኢትዮጵያ ባህልና ወግ ለዓለም ለማስተዋወቅ ትልቅ አስተዋጽኦ እንደሚኖረው ተገልጿል። አልበሙን ሰርቶ ለማጠናቀቅ 2 ዓመት ከ3 ወር ወስዷል። እንዲሁም ሰኞ ጥር 5 እንደሚመረቅ እና አርብ ጥር 8 2018 ዓ.ም ለአድማጭ ጆሮ እንደሚደርስ እንግዲህ ተነግሯል። እናንተ ይህን መረጃ እንዴት አያችሁት? ሼር እያደረጋችሁ